ሰላም ጤና ይስጥልን አድማጮቻችን፣ ይህ ሳምንታዊ የኢንተርኔት ራዲዮ ፕሮግራማችን ሆን ፍሪኩዌንሲ ነው። ጊዜውና ሰዓቱን ጠብቆ ወደ እናንተ እየደረሰ ለማድረስ መረጃዎችንም ለማድረስ እንግዲህ በሰዓታችን ተገኝተናል። ኤርሚያስ ሙልጌታ ከኤድመንተን ካናዳ ካለው ስቱዲዮ ወደ እናንተ መረጃዎችን ይዤ መጥቻለሁ። እንደምን ሰነበታችሁ? ዛሬ እንግዲህ የዓለም የራዲዮ ቀን እየተከበረ ነው የሚገኘው። በዚህ አጋጣሚ እንግዲህ ለአድማጮቻችንና ተከታታዮቻችን እንግዲህ እንኳን አደረሳችሁ ለማለት እንፈልጋለን። በዝግጅት ክፍላችን ስም እንግዲህ ያው እንደምታውቁት የሬዲዮ ውለታ የሌለበት የለምና እንግዲህ ከዳር ዳር በጣም ዳር ሀገርን ሳይቀር መሀሉን የሚያገናኝ ትልቅ እንግዲህ ሞገድ ነው። እንኳን አደረሳችሁ፣ እንኳን አደረሰን። ያው እንግዲህ ከጊዜው ጋር አብሮ እየዘመነ የመጣ ቴክኖሎጂም ነው፣ ጊዜ የሚያልፍበትም አይደለምና ከጊዜው ጋር አብሮ ራሱን የሚያዘምንም እንግዲህ የሚዲያ አይነት ነው። እንግዲህ ራዲዮ እንኳን አደረሳችሁ በድጋሚ። ዛሬ እንግዲህ አዲስ መረጃም ወደ እናንተ ይዘን መጥተናል። ከዛ በተጨማሪ እንግዲህ መግቢያችን ለማስተዋወቅ ያህል የርዕሰ ጉዳያችን እንግዲህ ዛሬ ኢትዮጵያ በሊቢያ መንገድ የሚል ነው። ወደ በኋላ ላይ እንግዲህ በሰፊው እንዘረዝረዋለን። ከዛ እንግዲህ አስቀድመን ደግሞ ሀገራዊና ቀጠናዊ ጉዳዮችንም እንደዚሁ እናነሳሳለን። የውስጥ መረጃዎችም ይኖራሉ። በተለይም ደግሞ እንግዲህ ከሰሞኑ በአማራ ክልል በደቡብ ጎንደር ዞን አካባቢ የተካሄደውን ውጊያ ተከትሎ እንግዲህ በርካታ መረጃዎች እንደዚሁ እየወጡ ነው የሚገኙት። የዝግጅት ክፍላችንም እንግዲህ በዜና ወጃችንም እንደዚሁ ወደ እናንተ ለማድረስ ሞክረን ነበረ። ከዛም በተጨማሪ ደግሞ ለዚሁ ዝግጅት በምናደርግበት ጊዜ የሰበሰብናቸው እንደዚሁ መረጃዎች አሉ። እሱንም ወደ እናንተ እናደርሳለን። እንግዲህ ያው የቀጠናዊ ጉዳዮች በእርግጥ ኢትዮጵያና በኢትዮጵያ ዙሪያ የሚያጠነጥኑ ናቸው። ለዛሬ አበይት ነጥቦችም እነሱ ስለነበሩ ነው። ብዙ ናቸው። ብዙ ነገሮች ተፈጥረዋል ባሳለፍነው ሳምንት። እንግዲህ ከነዛ ውስጥ መርጠንና አበይት ነጥቦች ናቸው ብለን ያሰብናቸው እንደዚሁ ለዚህ ዝግጅት እንዲሆን አድርገን ወደ እናንተ አቅርበናቸዋል። እነሱንም አብራችሁን ቆዩ። አብራችሁን ስትቆዩ ደግሞ እንግዲህ በርካታ መረጃዎችንም እንደዚሁ የተለዋወጥን እንቀጥላለን ማለት ነው። እንግዲህ ከዚህ በመቀጠል ወደ መግቢያችን እንሄዳለን። ባሳለፍነው ሳምንት ምን አዲስ ነገር ተፈጠረ፣ በተለይም ደግሞ ኢትዮጵያ ውስጥ የሚለውን ነገር ለማየት ያህል ያው አሁንም ኢትዮጵያ አውዳሚ ጦርነትን እያስተናገደች እና እያካሄደች ነው የሚገኘው። ያውም ደግሞ ኢንተርናሊ መሆኑ ነገሩን የባሰ ክፉ ያደርገዋልና እንግዲህ ባሳለፍነው ሳምንት በደቡብ ጎንደር እንደዚሁም ደግሞ በሰሜን ሸዋም ጨምሮ በተለያዩ የአማራ ክልል አካባቢዎች እንደዚሁ ከባድ ጦርነት ነው ሲካሄድ የነበረው። ያንም ተከትሎ እንግዲህ በመንግስት የተወሰዱ እርምጃዎች በጣም ከባድ ነበሩ። በተለይም ደግሞ በደቡብ ጎንደር እንግዲህ የአማራ ፋኖ ብሔራዊ ንቅናቄ የህዝብ ግንኙነት ኃላፊ አስረስ ማረ እንደገለጹት በኦፊሻል የፌስቡክ ገጻቸው እንዳስነበቡን በግማሽ ቀን እንግዲህ 16 እሳቸው እስከጻፉበት ጊዜ ማለት ነው 16 ጊዜ የድሮን ጥቃት ተፈጽሟል በደብረታቦርና አካባቢው። በደብረታቦርና በሌሎች የደቡብ ጎንደር አካባቢዎች ማለት ነው። በርካቶች ተገድለዋል። ለአካል ጉዳትም እንደዚሁ የተዳረጉ አሉ። አሁንም ጥቃቱ እንደቀጠለ ነው። በርካቶች ከቤት ንብረታቸው ተፈናቅለዋል። የመንግስትና የህዝብ ተቋማት ወድመዋል። እንደዚሁ በድሮን ጥቃት እንደወደሙ ነው መረጃዎች እየወጡ የሚገኘው። ምንም እንኳ በክልሉ መንግስት እና በአካባቢው ኦፍኮርስ በወረዳውና በዞን አስተዳዳሪዎች የሚገለጸው ሌላ መረጃ ቢሆንም እስካሁን ባለው መረጃ እና በተለይም ደግሞ ከፋኖች ወደ ህዝብ የሚደርሰው መረጃ እንደሚያመለክተው በድሮን ጥቃቱ በርካቶች መገደላቸውንና እንደዚሁም ደግሞ የፖሊስ ጣቢያን ጨምሮ የዞኑ እና የወረዳ የፋይናንስ ተቋማት እንደዚሁ መውደማቸውና ታርጌት መደረጋቸውን እንደዚሁ ለማወቅ ተችሏል። በግማሽ ቀን 16 ድሮን ስትራይክ ማድረግ ማለት እንግዲህ እስካሁንም ከተደረጉት የድሮን ጥቃቶች እጅጉን ከባዱንና ምናልባትም ሪኮርድ የሰበረ ሊሆን ይችላል ተብሎም እንደዚሁ ይታመናል። ይህ ነው በጎንደር አካባቢ የነበረው። በእርግጥ እንግዲህ ምንጮች እንደሚሉት ከሆነ
በስፍራው በደቡብ ጎንደር አካባቢ የመከላከያ ኃይሉን ከዛ አካባቢ ዞር ማድረጉን ተከትሎ ነው ጦርነቱ የተጀመረውና የተቀሰቀሰው። ያንም ተከትሎ እንግዲህ የክልሉ የሴኩሪቲ አፓራትስ ወይም ደግሞ የጸጥታ መዋቅር የፋኖ ኃይላትን እዛ አካባቢ የነበሩትን የፋኖ ኃይሎችን መቋቋም ባለመቻሉ በርካቶች በተለይም ደግሞ የሲቪል አስተዳደር የነበሩ የመንግስት የታችኛው የመንግስት መዋቅር የነበሩ ያው አስተዳዳሪዎች በግርም ጭምር አካባቢ ለቀው መውጣታቸውን እንደዚሁ ነው መረጃው ለዝግጅት ክፍላችን የደረሰው የነበረው። ያንም ተከትሎ እንግዲህ በላይ ጋይንት፣ ታች ጋይንት፣ ስማዳ፣ ሰዴ ሙጃ፣ እስቴ፣ ክምር ድንጋይ፣ መከታዋ፣ ጎብጎብ፣ ሳሊ፣ ጥጥራ፣ ሀገረገነት፣ ጨጨውና እብናት የተባሉ ከተሞችንና አካባቢዎችን የደቡብ ጎንደር አካባቢዎችን በፋኖ ኃይሎች መቆጣጠራቸውን እንደዚሁ መረጃውን ይህን ለዚህ ዝግጅት እንግዲህ መረጃ በመናሰባስብበት ጊዜ ያገኘናቸው መረጃዎች ናቸው ማለት ነው። እንግዲህ አሁንም ከባድ ጦርነት እየተከናወነ ነው የሚገኘው። ንጹሃን እየተገደሉ ነው ያሉት። ከሁለቱም ወገን ከመንግስትም ከፋኖም ኃይሎች እንደዚሁ የህይወት መስዋዕትነት እየተከፈለ ነው የሚገኘው። ይህ ጦርነት ማብቂያም የሚኖረው አይመስልም። እንደዚሁ የሀገር ውስጥ ጦርነቱ እየተባባሰ በሚሄድበትም ወቅት ደግሞ ተጨማሪ ጦርነቶች ለመዋለድ ጫፍ ላይ ደረሱም ይመስላሉና በተለይም ደግሞ በቅርቡ ከአማራ ክልል የተንቀሳቀሰው ከአብዛኛው የአማራ ክልል እንደዚሁ እየተንቀሳቀሰ የሚገኘው የሚሊተሪ ኃይል በተለይም ደግሞ ወደ ትግራይና የኤርትራ አዋሳኝ አካባቢዎች እንደዚሁ የጦር መሳሪያ ከባድ የጦር መሳሪያዎችን እንደዚሁ እያንቀሳቀሰ እንደሚገኝ ነው መረጃዎች የደረሱን ማለት ነው። ይህንም ተከትሎ እንግዲህ ጉዳዩን በቅርበት የሚከታተሉ ሰዎች እንደዚሁ ያናገርናቸውም ነበሩና በቅርብ ጊዜ የክልሉ መዲና ባህር ዳርን ማለት ነው በፋኖ ኃይሎች ጥቃት ሊደርስባት እንደማይችል ምንም አይነት ማረጋገጫ እንደሌላቸውና አሁንም ድረስ ከባድ የሴኩሪቲ ጥበቃ የደህንነት ጥበቃ እየተደረገ እንደሚገኝ በተለይም በባህር ዳር ጎንደርና እንደዚሁ በክልሉ ዋና ዋና የዞን ከተሞች ባህር ዳር፣ ጎንደር፣ ደሴ እንደዚሁ ደብረ ብርሃን በጣም ከባድ የዞን የሴኩሪቲ ጥበቃ እንደዚሁ የተደረገላቸው እንደሚገኝ መረጃዎችን ያጋሩን ሰዎች አረጋግጠውልናል ማለት ነው። እንደዚሁ ሌላው ባሳለፍነው ሳምንት እንግዲህ የሬውተርስ ዘገባ ይዞት የወጣው መረጃ እንግዲህ በተለይም ደግሞ በእርግጥ ከዚህ ቀደም ባሳለፍነው ዝግጅታችንም ላይ እንደዚሁ ለማንሳት ሞክረናል። ይህንን ጉዳይ በቤኒሻንጉል ጉሙዝ እንግዲህ በቤኒሻንጉል ጉሙዝ ክልል በዩናይትድ አረብ ኤሚሬቶች ድጋፍ መንግስት ድጋፍ እንግዲህ የተገነባውን የወታደራዊ ማሰልጠኛ ካምፕ በተለይም ደግሞ ለሱዳኑ የፈጥኖ ደራሽ ኃይል እንደዚሁም ደግሞ የደቡብ ሱዳን አማጺ ኃይል አብሮ ይሰለጥንበታል የተባለ ካምፕ መገንባቱንና ያንም ተከትሎ ደግሞ እንግዲህ በጣም በርካታ የዓለም አቀፍ ተቋማት እንደዚሁም ደግሞ የአሜሪካ ኮንግረስን ሳይቀር ቁጣ ቀስቅሷል። ጂም ሪሽን በዚህ ጉዳይ እንደዚሁ ምልከታቸው እንደዚሁ አስቀምጠዋልና አሳሳቢነቱንም እንደዚሁ ተናግረዋል። የኢትዮጵያ ደግሞ ዳይሬክትሊ በጎረቤት ሀገር ሱዳን የውስጥ ጉዳይ ላይ ተሳታፊ መሆኗ በቀጥታም ሆነ በተዘዋዋሪ ተሳታፊ መሆኗ በራሱ ጉዳዩን የባሰ ያደርገዋል የሚልም እንደዚሁ ምልከታዎች እየወጡ ነው የሚገኘውና ያንም ተከትሎ እንግዲህ የሬውተርስ እንግዲህ የዘገባ ፈቃድ መታገዱን ለአሶሺየትድ ፕሬስ መናገሩን ኮንፈርም አድርጓል። ሬውተርስ ራሱ ይህን መረጃ ወደ እናንተ እንግዲህ ስቱዲዮ እስከገባንበት ጊዜ ድረስ መረጃው ወጥቶ እንደዚሁ የተሰራጭ ነው የሚገኘውና እንግዲህ የስራ ፈቃድ ወይም ሀገር ውስጥ የመዘገብ ፈቃዱን ለጊዜው ታግዷል። ምናልባት እንግዲህ ከዚህ ቀደም እንደተደረጉት እንደ ቢቢሲ እና ዶች ቬለ እገዳው እንግዲህ ተጠናክሮ ሊቀጥልባቸው ይችላል። በተለይ የዶች ቬለ አሁንም ድረስ የተወሰኑ ዘጋቢዎቹ ፈቃዳቸው አልተመለሰላቸውም። የቢቢሲም እንደዚሁ እንግዲህ ተጠባቂ ሆኗል። በእርግጥ የቢቢሲ እስካሁን እገዳ አልተጣለበትም፣ ነገር ግን ይጠበቃል ተብሎም ይታሰባል። ያንም ተከትሎ እንግዲህ የዩናይትድ አረብ ኤሚሬት ምላሽ ሰጥቷል። ምንም አይነት ነገር ስለተባለው ጉዳይና
ውንጀላ ምንም የማውቀው ነገር የለም ብሏል የተባበሩት አረብ ኤሚሬቶች። በእርግጥ ይሄን ነገር ምላሽ መስጠት የሚገባው የኢትዮጵያ መንግስት ነበረ በዋናነትና በቀዳሚነት። ይሁን እንጂ ያው አሁንም ዝምታን መርጧል የኢትዮጵያ መንግስት። እንደዚህ አይነት ነገሮች ሲፈጸሙ በተለይም ደግሞ ዓለም አቀፍ ቁጣን ሲቀሰቅስ የሆኑ ነገር ኢትዮጵያ ውስጥና ከኢትዮጵያ ጋር የተገናኙ ጉዳዮች ዓለም አቀፍ ትኩረትን አግኝተው ቁጣ በቀሰቀሱበት ጊዜ ወይም ደግሞ ብዙ ትኩረትን በሳቡበት ጊዜ የኢትዮጵያ መንግስት ምላሹ ሁሌም ዝምታ ነውና እንደተለመደው አሁንም ዝምታን መርጧል። በዚህ ጉዳይ እንግዲህ በቀጣይ እንግዲህ ሪውተርስ ላይ ካሳለፈው እርምጃ በተጨማሪ እንግዲህ ኦፊሻል የሆኑ መግለጫዎችን ይሰጣል ተብሎም እንደዚሁ ይታሰባል። በእርግጥ በኋላ ላይ በዚህ ጉዳይ ሰፋ አድርገን ምክንያቱም ከዛሬው ርዕሰ ጉዳያችን ጋር ስለሚገናኝ በኋላ ሰፋ አድርገን እንደዚሁ እንወያይበታለን። ሌላው እንግዲህ ከሰሞኑ አንድ የሰንደቅ ዓላማ ጉዳይም እንደዚሁ መከራከሪያ ነጥብ ሆኖ አምሽቷል፣ ከርሟል። በእርግጥ የሶማሌላንድ ሰንደቅ ዓላማ በኢትዮጵያ በአዲስ አበባ ሙዚየም አጥር ላይ ተንጠልጥሎ መታየቱ ወይም ደግሞ ሲውለበለብ መታየቱ በራሱ በጣም ከፍተኛ የሆነ የሶሻል ሚዲያ ጩኸት፣ እንደዚሁም ደግሞ የሶማሊያው እንግዲህ መሪ ሐሰን ሼክ የእስራኤልን እውቅና መስጠት ተከትሎ አንዳንድ የጎረቤት ሀገራትም እንደዚሁ ተጨማሪ አይነት ለሶማሌላንድ እውቅና ለመስጠት እየሞከሩ ነው ወይም ደግሞ በሂደት ላይ ናቸው የሚልም እንደዚሁ በእርግጥ አልገለጹም የትኛው ሀገር እንደሆነ። ነገር ግን እንደዚህ አይነት አመላካች ንግግሮችንም እንደዚሁ አድርገዋል ከሰሞኑና በእርግጥ ባለፉት 2 ቀናት ግን የሶማሌላንድ ሰንደቅ ዓላማ ከሌሎች የአፍሪካ ሀገራት ሰንደቅ ዓላማ ጋር እኩል እየተውለበለበ መታየቱ በተለይም ደግሞ የከተማዋ እምብርት በሆነውና እንግዶች ለአፍሪካ ለ39ኛው የአፍሪካ ህብረት ጉባኤ እንግዲህ የሚገቡ እንግዶች በጉልህ በሚያዩበት ስፍራ ላይ ነበረ እንደዚሁ የተደረገውና በእርግጥ በኋላ ያው የኢትዮጵያ የጸጥታ አካላት ሰንደቅ ዓላማው እንዲወርድ ማድረጋቸውን እንደዚሁ በዜና ወጃችንም ለመናገር ሞክረን ነበረ። በእርግጥ ከዛ ይህንም ተከትሎ አሁንም ድረስ ቁጣው አልበረደም። አመላካች ጉዳዮችም እንደዚሁ እየታዩ ነው። በእርግጥ በኢትዮጵያ መንግስት እውቅና ለመስጠት እየተንደረደረ እንደሆነም እንደዚሁ ይህን ጉዳይ ለማጥራትና ለማጣራት ባደረግነው ጥረትም እንደዚሁ ለማወቅ ችለናል። ወደፊት እንግዲህ ልናየው የምንችለው አይነት አዳዲስ የፖለቲካል ዳይናሚክስ እና እንግዲህ የቀጠናው የፖለቲካ ካርታ የሚወስኑ ጉዳዮች እንደዚሁ ሊታዩ ሊደረጉ ሊፈጸሙ ይችላሉ ብለን እንደዚሁ እናስባለን ማለት ነው። ባሳለፍነው ሳምንት እንደዚሁ ሌላው ጉዳይ የአቶ ጌታቸው ረዳና የፖለቲከኛ ጃዋር መሐመድ የማህበራዊ ሚዲያ ውዝግባቸው ወይም ምልልሳቸው በእርግጥ ሌላ ዳይናሚክ ሰጥቶት አልፏል። ወይም ደግሞ እንግዲህ ይዞም ሊቀጥል ይችላል። በእርግጥ ፖለቲከኛ ጃዋር እንግዲህ ከሰሞኑ ያለውን በተለይም ደግሞ የኢትዮጵያን ኢንቮልቭመንት የሮይተርስን ዘገባ ተከትሎ የኢትዮጵያ እንግዲህ ዳይሬክት ተሳታፊነት በሱዳን ኮንፍሊክት መካከል ያለውን ተሳታፊነት በሚመለከት ብዙ መረጃዎች እንደዚሁ ሲያጋሩ ነበርና ያን ተከትሎ የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ አቶ ጌታቸው ረዳ ዘለግ ያለ ጽሁፍ በፌስቡክ ገጻቸው አቶ ጃዋር መሐመድን እንግዲህ በስም ጠቅሰው ጽፈው ነበርና ያንም ተከትሎ እንግዲህ በርካቶች ሀሳብ አስተያየታቸውን እየሰጡ ነው የሚገኘውና እንዴት የፐርሰናል ጥላቻን ወይም ደግሞ ፐርሰናል ቅያሜህን እንዲሁም ደግሞ ከጠቅላይ ሚኒስትሩ ጋር ያለህን ሪዘንትመንት እንዴት በናሽናል ኢንተረስትን ኮምፕሮማይዝ በሚያደርግ መልኩ እንደዚህ ታደርጋለህ የሚል ወቀሳ ቢጤ ነገር ነው አቶ ጌታቸው የጻፉት። በእርግጥ የናሽናል ኢንተረስትን በሚመለከት በአቶ ጌታቸው ብዙ ነገር ያውቃሉ። እንደዚህ ተብሎ የሚታሰብም አይደለም የጻፉት ነገር። በእርግጥ አቶ ጌታቸው ከልባቸው እንዳልሆነም እንደዚሁ ማሳያም ነው። እንደዚህ አይደለም አቶ ጌታቸው ሲጽፉ ከዚህ ቀደም እናውቃቸዋለን። ነፃ እየነበሩ የፈለጉትን ወይም ደግሞ ማይንዳቸውን መናገር በሚችሉበት ጊዜ ይናገሩ የነበረበት ካሊበርና አሁን የጻፉት ጽሁፍ በእርግጥ በጣም የሰማይና የምድር ልዩነት ያለው ነው። እሳቸው በጣም የቀጠናውን ሁኔታ እንደዚሁም ደግሞ የኢትዮጵያንም ነባራዊ ሁኔታ በውል ይረዳሉ ተብሎ ከሚታሰቡ የወቅቱ ፖለቲከኞች አንዱና ቀዳሚው እንደሆኑ የማይታበል ሀቅ ነውና
አቶ ጌታቸው በእርግጥ አሁን የጻፉት ጽሁፍ ከልባቸው የሚያምኑበት ነው ተብሎ ሊወሰድ በጣም የሚቸግር አይነት ጽሁፍ ነውና ብቻ ግን የሁለቱ ፖለቲከኞች ውዝግብ እንግዲህ አንዱ በድጋፍ አንዱ በተቃውሞ የኢትዮጵያን የፖለቲካ መልክ በጣም በፍጥነት ተቀያያሪ የሆነውን የፖለቲካ መልክ የሚያሳይም ነውና እንግዲህ በቀጣይ ደግሞ የምልልሳቸው ወዴት ያመራ ይሆን የሚለውንም ነገር እንደዚሁ በትኩረትና በአንክሮ የምንከታተለው ይሆናል ማለት ነው። ከዛ እንግዲህ ከኢትዮጵያ ጉዳይ በእርግጥ የውስጥ ጉዳይ ሳንወጣ ባሳለፍነው ሳምንት እንደዚሁ ከፋኖ ብሔራዊ ንቅናቄ ከአማራ ፋኖ ብሔራዊ ንቅናቄ የተላለፈ አዋጅም እንደዚሁ ይፋ ሆኗል። በተለይም ደግሞ በክልሉ ለሚገኙ ታጣቂ ኃይሎች የመንግስት ታጣቂ ኃይሎች እና መንግስት ያደራጃቸው እንደዚሁ ከፋኖ ጋር አሁን አክቲቭሊ እየተዋጉ የሚገኙትን ምህረት ለማድረግ እንግዲህ አልቲሜተም አስቀምጧል። ይህንም ተከትሎ እንግዲህ በርካቶች ወደ ፋኖ ኃይል በርካታ ታጣቂዎች የመንግስት ታጣቂዎች ወደ ፋኖ ሊቀላቀሉ ይችላሉ ወይም ደግሞ ወደዛው እጃቸው ሊሰጡ ይችላሉ ተብሎም እንደዚሁ እየተጠበቀ ነው የሚገኘው። በአንጻሩ ደግሞ መንግስት የፋኖ ኃይሎች አሁን ያሉበት ቁመና በእርግጥም የሚያወላድ አይደለም። ከዚህ በፊት ያወሩት እንደነበረው አይነት አይደለም። አቅማቸው ተዳክሟል። የህብረተሰቡን እንቅስቃሴና ነባራዊ ሁኔታ እንዲሁም የዕለት ተዕለት እንቅስቃሴን ወደማያዳክሙበት ደረጃ ወርደዋል የሚል መግለጫዎችም እንደዚሁ እየሰጡ ነው የሚገኙት። ተመሳሳይ አይነት መግለጫዎች ላለፉት 2 እና 3 ዓመታት ምናልባትም አሁን በአማራ ክልል እየተከናወነ የሚገኘው ጦርነት ጅማሮ ጀምሮ እንደዚህ አይነት መረጃዎችን እንደዚሁ ሲሰጡ የሚስተዋል እንደሆነ ሁላችንም አድማጮቻችንም የምታስታውሱት ነው የሚሆነው ማለት ነው። ስለዚህ የሆነ ሆኖ የፋኖ የምህረት ጊዜ እንግዲህ በይፋ ተደርጓል። ይህንም ተከትሎ እንግዲህ ምን አይነት ለውጥ ሊከሰት ይችላል የሚለውንም ደግሞ እንደዚሁ በሂደት የሚታይ ይሆናል ማለት ነው። ሌላው እንግዲህ ወደ ኤርትራና ኢትዮጵያን የሚያካትት ያው ሌላው መረጃ ነው። ባሳለፍነው ሳምንት የሳውዲ አረቢያ የውጭ ጉዳይ ሚኒስትርና ምክትል ውጭ ጉዳይ ሚኒስትር ወደ ኢትዮጵያና ወደ አስመራ እንግዲህ ተጉዘው ነበረና በተለይም ደግሞ የጠቅላይ ሚኒስትር አብይ አህመድ ከሳውዲ አረቢያ ውጭ ጉዳይ ሚኒስትር ጋር ንግግር በሚያደርጉበት ወቅት የአቀማመጣቸው ፕሮቶኮልን የተከተለ አይደለም። በተለይም ደግሞ በሳውዲ አረቢያ ባህል የማይገባና እጅግ ጸያፍ ነገር አድርገዋል የሚል የሶሻል ሚዲያ ክሪቲሲዝምም እንደዚሁ ሲሰማባቸው ነበረ። እግራቸውን አነባብረው መቀመጣቸውና ያንም ደግሞ የጫማቸው ሶል ወደ ሳውዲ አረቢያው የውጭ ጉዳይ ሚኒስትር ማመልከቱ እጅግ ንቀትና ድፍረት የተሞላበት ነው የሚሉ በርካታ የሶሻል ሚዲያ እንግዲህ ትችቶች እየተሰማባቸውም ይገኛል። በአንጻሩ ደግሞ ያው ወደ ኤርትራ የተጓዙት የሳውዲ አረቢያ የምክትል የውጭ ጉዳይ ሚኒስትር ደግሞ ከኤርትራ እንግዲህ ፕሬዚዳንት ኢሳያስ ጋር ተገናኝተው መክረዋል። በተለይም ደግሞ እንግዲህ ከዚህ ቀደም የተዋዋሏቸውን ወይም ደግሞ ውል የገቡባቸውን ጉዳዮች በሚመለከት ማጠናከርና እነሱን ወደ ተፈጻሚነታቸውንም እንደዚሁ ተግባራዊ ለማድረግ የሚካሄድበት መንገድ እንዲፈጥንና እንዲሳለጥ እንደዚሁ በውይይታቸው ላይ የተነሱ ጉዳዮችም ናቸው። እንደዚሁም ደግሞ በቀጠናው በተለይም ደግሞ በቀይ ባህር አካባቢ ያለውን የሰላምና የደህንነት ጉዳይን በሚመለከት እንደዚሁ በጥልቀት መወያየታቸውን የኤርትራ የውጭ ጉዳይ ሚኒስትር እንደዚሁ በትዊተር ገጻቸው ማስታወቃቸው ይታወሳል። በኢትዮጵያ በኩልም እንደዚሁ ተመሳሳይ መግለጫ በጠቅላይ ሚኒስትር አብይ አህመድ በትዊተር ገጻቸው እንደዚሁ አሳውቀዋል። ከሳውዲ አረቢያ ጋር እንደዚሁ የሁለትዮሽ ግንኙነቶችን የሚያጠናክርና የህዝብ ለህዝብ ግንኙነቱም እንደዚሁ የሚሳለጥበትና የሚቀጥልበትን ጉዳይ እንደተወያዩ እንደዚሁ ሾላ በድፍን የሆኑ መረጃዎችን አጋርተውናል ማለት ነው። እንግዲህ እንደምታውቁት የሳውዲ አረቢያና የኢትዮጵያ ግንኙነት ከጊዜ ወደ ጊዜ እየሻከረ የመጣ ይመስላል። በተለይም ደግሞ የኢትዮጵያ እንግዲህ ከተባበሩት አረብ ኤሚሬት ጋር መወገንና ፍጹም ወዳጅነት በሳውዲ አረቢያ መንግስት እንግዲህ የተወደደ አይመስልም። በተለይም ደግሞ በሱዳን ያለው ቀጥተኛ የሆነና ያልሆነ ወይም ደግሞ በተዘዋዋሪ የሆነ ግንኙነት
ወይም ደግሞ ጣልቃ ገብነት በእርግጥ ከፍተኛ የሆነ እንግዲህ ቅያሜ ዲፕሎማሲ ቅያሜ በሳውዲ በኩል መከሰቱ እንደዚሁ በርካቶች ሲያነሱት የነበረውን ጉዳይ እንደሆነ ማወቅ ይቻላል ወይም ደግሞ መገመት ይቻላል። ይሁን እንጂ የኢትዮጵያና የኤርትራን ቴንሽን እንደዚሁ ሊያረግብ ይችላል ተብሎ የሚታሰባል የአሁኑ ጉብኝት። ምክንያቱም ደግሞ እንግዲህ ሳውዲ አረቢያ በተለይም ደግሞ የለውጡ መንግስት የሚለው እንግዲህ ኮታንኮት የለውጡ መንግስት በ2018 ወደ ስልጣን ከመጣ በኋላ ያው የመጀመሪያ ያደረገው እንግዲህ የኢትዮጵያና የኤርትራን ቁርሾ መፍታት ነበረና ከዛም በኋላ እንግዲህ በሪያድ ነበረ የሰላም ስምምነቱ የተፈረመው ሁለተኛ የሰላም ስምምነት የተፈረመው። በእርግጥ የሳውዲ አረቢያ ሮል በወቅቱ ምን አይነት ሮል እንደነበራት ግልጽ ባይሆንም ነገር ግን የተፈረመው ሰላም እንደዚሁ በሳውዲ አረቢያ ነበረ። ሳውዲ አረቢያ በጣም ትልቅ ሮልም እንደነበራት እንደዚሁ የሚታወስ ነውና ምናልባት አሁንም ያን የነበረውን እንግዲህ የቡድን አባትነት ሚና አሁንም ለመወጣት እየተሞከረ ሊሆን ይችላል ተብሎ ይጠበቃል። የአሁኑ የውጭ ጉዳይ ሚኒስትር ልኡካኖች እንግዲህ በአስመራና በአዲስ አበባ ያደረጉት ጉብኝት ማለት ነው። ይሁን እንጂ ኢትዮጵያ እንግዲህ ከሳውዲ አረቢያ ጋር በሱዳን ጉዳይ እንደዚሁ የሄድ ቱ ሄድ የሆነ ግጭት ውስጥ ነው የዲፕሎማሲ ፍትጊያ ውስጥ ትገኛለች። ከዛ በተጨማሪ ደግሞ በተጁራ ወደብ ጉዳይ በተለይ በጅቡቲው የተጁራ ወደብ ጉዳይ እንደዚሁ የሄድ ቱ ሄድ የሆነ የዲፕሎማሲ ፍትጊያና ፍጥጫ ውስጥ ነው የምትገኘው። ከዛ በተጨማሪ ደግሞ በአሰብ ጉዳይ ደግሞ አሁን እንደዚሁ ተጨማሪ የሆነ ሌላ ፍትጊያና እንደዚሁ ፍጥጫ ውስጥ ነው የምትገኘው ከሳውዲ አረቢያ ጋርና እንግዲህ በቀጣይ ምን አይነት ነገር ይዞ ሊመጣ ይችላል የሚለውንም እንደዚሁ ለጊዜ የምንተው ይሆናል ማለት ነው። ሌላው ባሳለፍነው ሳምንት እንግዲህ የኤርትራ እንግዲህ 36ኛውን የፈንቅል ኦፕሬሽን የተካሄደበትን ወይም የፈንቅል ዘመቻ የተካሄደበትን 36ኛ ዓመት ክብረ በዓል እያከበረች ትገኛለች። ፈንቅል ያው እንግዲህ ብዙዎቻችን በኢትዮጵያ የፖለቲካ ታሪክ ውስጥ እንደምናስታውሰው ከባዱ በተለይም የትጥቅ ትግሉ ዘመን የደርግን መንግስት ውጊያ ከተካሄደበት ከደርግ መንግስት ጋር ከደርግ መንግስት ጋር በተካሄዱ ውጊያዎች ላይ በጣም ትልቅ ማይልስቶን ናቸው ተብለው የሚጠቀሱ በኤርትራ እንግዲህ የፈንቅል ኦፕሬሽን ነው። ይህም ደግሞ የወደብ ከተማዋን አሰብን ለመያዝ የተደረገ ውጊያ ነበረ። በርካቶች ለህልፈት የተዳረጉበትና ብዙ ውድመት የተከናወነበት ነገር ግን በኋላ ደግሞ የደርግ መንግስት እንግዲህ ተሸንፎ ወደኋላ ያፈገፈገበትና የምጽዋ እንግዲህ አካባቢ በሻዕቢያ ወታደሮች የተያዘበት ወቅት ነበረና ያን ኦፕሬሽን እንግዲህ ከዘንድሮ አሁን ካለው የቀይ ባህር ፍጥጫ ጋር አብረው እያነሱ እንደዚህ ለማክበር እና የቃላት ውርዋሮችም እንደዚሁም ደግሞ ምን አይነት ጀግንነትም እንደነበረ የሚያሳዩ ታሪካዊ ሁነቶችንም እንደዚሁ እያነሱ እያከበሩ ነው የሚገኙት ከኤርትራ ወገን። በእርግጥ ለዛ ምላሽ የሚሆን ከኢትዮጵያ በኩል ብዙ እየተሰጠ አይደለም። ይህ ምላሹን በእርግጥ አስፈላጊ ነው ተብሎም አይታሰብም ከኢትዮጵያ ወገን። ነገር ግን እንደዚህ አይነት ኢንሲደንቶች ባሳለፍነው ሳምንት ተከናውኗል ማለት ነው በቀጠናችን ጉዳይ። ሌላ እንግዲህ ወደ ወቅታዊ ጉዳይ ወደ ዛሬው የርዕሰ ጉዳያችን እናልፋለን። በእርግጥ የኢትዮጵያ በሊቢያ መንገድ የሚለው ስያሜ አሁን እያሰብን ያለ ነው ወይም ደግሞ ለማውራትም ወይም ደግሞ እንደዚህ አይነት ማመሳሰል ላይ የደረስንበት ምክንያት ምንድን ነው? አሁን የተደረገው በቅርቡ በሬውተርስም እንደዚሁ ያጋለጠው ከዛም በፊት እንደዚሁ በእኛ የዝግጅት ክፍላችንም እንደዚሁ በስፋት ተወያይተንበት እናውቃለንና ከዛም አስቀድሞ ደግሞ ዞብል ፖስትም እንደዚህ በመጀመሪያ ጊዜ ይዞት ወጥቶ ነበረ ይህን መረጃና የሱዳን ፈጥኖ ደራሽ ታጣቂዎችን በማሰልጠን እንደዚሁ ለሱዳን ያለውን ኮንፍሊክት በማጋጋል ትልቅ ሚና ይኖረዋል የተባለው ይህ እንግዲህ ድብቅ የወታደራዊ ማሰልጠኛ ተቋም በቤኒሻንጉል መገንባቱ በእርግጥ ብዙዎች ማዕቀብ ወደፊትም ሊያስጥል ይችላል የሚልም እንደዚህ በተለይ በኢትዮጵያ ላይ ከፍተኛ የሆነ ማዕቀብ ሊያስጥል ይችላል እና የኢትዮጵያ መንግስት ምን አይነት ሪስክ ነው እየወሰደ የሚገኘው የሚሉ በጣም ብዙ የፖለቲካል ኮሜንታተርስ እየወጡ ነው የሚገኘው እና በተለይም ደግሞ እንደዚሁ ያናገርናቸው የመንግስት ባለስልጣናትም እንደዚሁም ደግሞ የፖለቲካል አናሊስቶችም በዚሁ ጉዳይ ላይ በጣም ጠንካራ አቋማቸውን ነበረ ሲገልጹ የነበረው።
እንደሚታወቀው ያው የሱዳን አለመረጋጋት ለኢትዮጵያ በጣም ዳፋው በጣም ትልቅ እንደሆነ ይታወቃል። ከዛ ባለፈ ደግሞ ኢትዮጵያ በብዙ ጫና ውስጥ እንዳለች በተለይም ደግሞ በዓለም አቀፍ የዲፕሎማሲ ዘርፍ ከፍተኛ ጫና እየተደረገባትም እንደሚገኝ እንደዚሁ የሚታወቅ ነውና እንዴት ነው ኢትዮጵያ እንደዚህ አይነት በተለይም ደግሞ ጠቅላይ ሚኒስትር አብይ አህመድ እንደዚህ አይነት ውሳኔ ላይ መድረስ የቻሉት? ምክንያቱም ይህ ውሳኔ በኢትዮጵያ የህግ መወሰኛው ምክር ቤት ወይም ደግሞ የህግ አውጪው የህዝብ ተወካዮች ምክር ቤትም ሆነ የሚኒስትሮች ምክር ቤት ምንም አይነት ውይይት ያደረጉበት እንዳልሆነ ይታወቃል። ምክንያቱም እንደዚህ አይነት ውይይቶች ሲደረጉ በእርግጥ ለህዝብ ይፋ ይደረጋሉ፣ በህዝብ ተወካዮች ምክር ቤትም ቀርበው ይጸድቃሉ። ይሁን እንጂ እነዚህ የተደረጉበት አጋጣሚ አለመሆኑ በራሱ ጠቅላይ ሚኒስትሩ በራሳቸው በግል ውሳኔ የተደረገ እንደሆነ ተደርጎ ይወሰዳል። ይህ በተደረገበትም ሰዓት ይህንም መደረጉንም ተከትሎ ጠቅላይ ሚኒስትር አብይ አህመድ ምን አይነት ሪስክ ነው እየወሰዱ የሚገኘው? ምክንያቱም በውስጥ ጉዳያቸው ተወጥረው የሚገኙ እንደዚሁም ደግሞ ከጎረቤት ሀገራት ጋር ለሚኖራቸው ወይም ደግሞ ሊኖሩ ይችላል ተብሎ የሚታሰበው ኢንክሉዲንግ ከኤርትራ ጋር ሊኖረው ይችላል የሚለውን ጦርነትም እንደዚሁ ታሳቢ በማድረግ እንደዚሁም ደግሞ ከትግራይ ኃይሎች ጋር የገቡበትን ፍጥጫ እንደዚህ ታሳቢ በማድረግ በሀገር ውስጥ በተወጠሩበት ወቅት ተጨማሪ የኢንተርናሽናል የዲፕሎማሲ ጫና የሚያመጣባቸውን ነገር እንዴት ይወስናሉ? ምን አይነት ሪስክ ነው እየወሰዱ የሚገኘው? ምክንያቱም ይህ በእርግጥ ለጠቅላይ ሚኒስትሩ ለተባበሩት አረብ ኤሚሬቶች የሚሰጡት ገጸ በረከት ብቻ አይደለም። ምክንያቱም እርሳቸው እንግዲህ ያው ሁላችንም እንደምናውቀው ከቤን ዛይድ ጋር ያላቸው የቀረበ ግንኙነት የሚታወቅ ነው። እንደዚሁም ደግሞ አብዛኞቹ እንደሚሉት ምናልባትም ከስልጣን በለቀቁበት ጊዜ ሊሄዱ ይችላሉ ተብሎ የሚታሰብበት የዩናይትድ አረብ ኤሚሬት አንደኛው መዳረሻቸውን ተደርጎ ይቆጠራል። ይሁን እንጂ ጠቅላይ ሚኒስትር አብይ አህመድ እንደዚህ አይነት ካልኩሌሽን ሊሰሩ አይችሉም። እሳቸው በጣም ከፍተኛ የሆነ ወንበራቸውን የሚወዱ ሰው ናቸው እና በእርግጥ እንደዚሁ እንደቀላል ነገ ለሚሄድበት ወይም ደግሞ ለማርፍበት ስፍራ ቀብድ ነው ብለው የሚከፍቱትም እንዳልሆነ ግን እኔ በግል እረዳዋለሁ። እንዲያውም እኔ የምረዳው እዚህ የሚሰለጥኑ የታጣቂ ኃይሎች በእርግጥም በአሁን በቅርቡ ሊከሰት ይችላል ወይም ደግሞ ሊጀመር ይችላል ተብሎ የሚታሰበው ከኤርትራም ጋር እንደዚሁም ደግሞ ከህወሓት ኃይሎች ጋር የሚጀመረውን ጦርነት ታሳቢ በማድረግ እነዚሁ የሚሰለጥኑ የአርኤስኤፍ ታጣቂዎች ሊሳተፉ ይችላሉ። እሳቸውን ደግፈው አሁን የሚጀመረውን ውጊያ ሊሳተፉ ይችላሉ ተብሎ እንዲያውም እኔ በግሌ ገምታለሁ። ይህን ያልኩበት ምክንያት እንግዲህ ጠቅላይ ሚኒስትር አብይ አህመድ የውጭ ኃይሎችን በማስገባት በውስጥ ኮንፍሊክት የውጭ ኃይሎችን በማስገባት የሚታሙ አይደሉም። የተለመደ ያው ትራክ ሬከርድ አላቸው እና አሁን ባሉበት ወቅት አብሯቸው የሚቆም የቀጠናው ኃይል የለም። እንደዚህ ቀደሙ ሁሉ እንግዲህ ተወር ያለ ወይም ደግሞ ጦር ተጠቅቷልና ብለው የሚጠሩት የሚያስገቡት ኃይል የላቸውም። ስለዚህ እነዚህ ታጣቂዎች ግን በቤኒሻንጉል ጉሙዝ የሚሰለጥኑት ታጣቂዎች ግን ምናልባትም ሊሳተፉ ይችላሉ በዚህ ጦርነት ላይ መሳተፋቸው ብቻ አይደለም። በእርግጥ አርኤስኤፍ ወይም ደግሞ የአርኤስኤፍ አመራር ዳጋሎ ቀላል ሰው አይደሉም። ከባድ ያው እነዚህን ሰዎች በቀላሉ ለኢትዮጵያ መንግስት እንዲሳተፉም አሳልፎ የሚሰጡም አይደሉም። ይሁን እንጂ በዩናይትድ አረብ ኤሚሬቶች ክፍያ ወይም ደግሞ እነዚህን ቅጥር መርሰነሪስ በመሆን ሊሳተፉ ይችላሉ። ከፍተኛ መዋለ ንዋይ ወይም ገንዘብ እንግዲህ ከዩኤኢ ባለስልጣናት ለነዚህ ኃይሎች ፈሰስ ይደረጋል። እነዚህ ኃይሎች ደግሞ ሄደው እንግዲህ ከኤርትራም ጋር እንደዚሁ ወይም ደግሞ ከህወሓት ጋር የሚደረገውን ጦርነት ሊሳተፉ ይችላሉ ብዬ ገምታለሁ። ይህ ቀላል አይደለም በነገራችን ላይ። ይህ ደግሞ የሚያመጣው በጣም በርካታ ጣጣዎች አሉት። ለዚህም እንደ ማሳያ ለማንሳት እንግዲህ ርዕሱም ላይ እንደሰጠሁት ኢትዮጵያ በሊቢያ መንገድ የሚለው ነውና እንግዲህ የሙአመር ጋዳፊ የመጨረሻዎቹ ጊዜያት ሁላችንም እንደምናስታውሰው ቅጥር ነብሰ ገዳዮች ሜርሰነሪስ የሚባሉ ተዋጊዎችን ነብሰ ገዳዮች የሚለውን ይቅርና ቅጥር እንግዲህ ተዋጊዎችን ከቻድ፣ ከኒጀር፣ ከሱዳን
ቀጥረው ይዘው ሄደው ነበር በኋላ ላይ ደግሞ ያው መጀመሪያም ጊዜ ሲያቀርቧቸውም እንደነበረው ማለት ነው የቷረግ ታጣቂዎችንም እንደዚሁ ኢንቮልቭ አድርገው ነበር በወቅቱ ያው እንግዲህ ሙአመር ጋዳፊን ለመጣል በተካሄደው ትግል እነዚህ ታጣቂዎች ተሰማርተው ነበር ሙአመር ጋዳፊን ወግነው ተዋግተዋል የሊቢያን ህዝብ ገድለዋል ጨፍጭፈዋል ይሁን እንጂ ሙአመር ጋዳፊን ከስልጣናቸው ሊያድኗቸው አልቻሉም በተለይም ደግሞ ከ1980ዎቹ ጀምሮ በልዩ ኮማንዶ አባላት እንኳን የሊቢያ ልዩ ኮማንዶ አባላት እንዲሆኑ እስከማድረግ ድረስ የደረሱባቸው የቷረግ ታጣቂዎች በተለይም ደግሞ እንግዲህ በማሊ ኖርዘርን ማሊ የሚገኙ እንደዚሁም ደግሞ ኖርዘርን ኒጀር የሚገኙ ታጣቂዎች ናቸው እነዚህ የቷረግ ታጣቂዎች በጣም ተዋጊዎች ናቸው የአካባቢውን ሞቃታማ መልክዓ ምድር የሚቋቋሙ እጅግ ከፍተኛ የውጊያ ስኪልም ያላቸው ታጣቂዎች ናቸው የቷረግ ታጣቂዎችና እነሱንም እንደዚሁ ተሳታፊ አድርገዋቸው ነበር በነገራችን ላይ እንደዚህ አይነት ታጣቂዎችን አስገብቶ በውስጥ ጉዳይ ኢንቮልቭ እንዲያደርጉ ማድረግ ለእንደዚህ አይነት አምባገነን መሪዎች በጣም ትልቅ ፎይታም ነው ምክንያቱም ህዝቤ ነው ወገኔ ነው ወደ ህዝቤ አልተኩስም የሚሉ ታጣቂዎች አይደሉም የተገኘውን ሁሉ ፊታቸው ላይ የተገኘውን በሙሉ ይተኩሳሉ ያለምንም ርህራሄ ወደ ህዝብ ይተኩሳሉና እነዚህ ተዋረግ ታጣቂዎች ግን በኋላ ላይ የሙአመር ጋዳፊ መንግስት ከተገረሰሰ በኋላ መሳሪያዎቻቸውን እንደታጠቁ ወደ ማሊ ነው የሄዱት የተመለሱት በእርግጥ በሊቢያ ቆይታቸው የጋዳፊ መንግስት ከፍተኛ እንክብካቤ ያደርግላቸው ነበር ልጆቻቸውን ደህና ትምህርት ቤት ሄደው እንዲማሩ ያደርግ ነበር ቤትና እንግዲህ ለአንዳንዶቹ መኪናም እስከመስጠት ተደርሶ ነበር ነገር ግን ቤት በጣም ቃል ይገባላቸውም ነበር ከፍተኛ የሆነ ቅንጡ ህይወትን በሊቢያ ሊኖራቸው እንደሚችልም እንደዚሁ ቃል ተገብቶላቸው ነበር ዋንስ የተነሳባቸውን ጋዳፊ የተነሳባቸውን ተቃውሞ ከህዝብ የተነሳባቸውን ተቃውሞ በእርግጥ ከቀለበሱ እነዚህ የቷረግ ታጣቂዎች በጣም ቅንጡ ላይፍ ሊኖራቸው እንደሚችል ቃል ተገብቶላቸው ነበር ነገር ግን ያ ሳይሆን ቀረና እንግዲህ ፍጻሜውን እንደምናስታውሰው ሆነ ማለት ነው ከዛ በኋላ ግን የነዚህ ታጣቂዎች ወደ ማሊ መመለስ በወቅቱ በስፍራው የነበረውን አክራሪ ኃይል በጣም ሌላ ሊቨሬጅ በመስጠት እና ድጋፍ በመስጠት እንዲያውም የምዕራብ አፍሪካ ታሪካዊ የእስልምና ከተማ የሆነችውን ቲምቡክቱን ለማፈራረስም ተዳርጓል የሳህል ቀጠና ከዛ በኋላ አልረጋም እንዲያውም በቅርቡ የምናያቸው የኒጀር ማሊ አለመረጋጋቶች እንደዚሁም ሌሎች የሳህል ቀጠናዎች አለመረጋጋቶች በነገራችን ላይ ሌሎቹ አብዛኛው ሰው እንደሚያምነው በቅርቡ እንግዲህ ከሳህል ቀጠና የተነቀለችውን የፈረንሳይን መንግስት ምክንያት በማድረግ ሊሆን ይችላል ነገር ግን ያ ሳይሆን ወደ ኋላ ዞር ብለን ከተመለከትነው ግን ከሙአመር ጋዳፊ መፍረስ በኋላ መሳሪያቸውን እንደያዙ የተበተኑት የጦር ኃይል በሳህል ቀጠና ውስጥ በጣም ከፍተኛ የሆነ አለመረጋጋትን ተክሏል አስፍኗል ከዛ በኋላ በእርግጥ ያው የፈረንሳይ መንግስትም ተክሎት የወጣው ራሱን የቻለ ሌላ ድብቅ ሴራ እንዳለ እንደዚሁ የሚታወቅ ነው ይሁን እንጂ ለቀጠናው አለመርጋት ግን የእንደዚህ አይነት ታጣቂዎች የቅጥር ተዋጊዎች ራሳቸውን የቻሉ በጣም ሰፊና ጉልህ ሚና እንዳላቸው ይታወቃል አዲስ አበባም እያደረገች ያለችው ይሄ ነው የጠቅላይ ሚኒስትር አብይ አህመድ መንግስትም ይህን ነው እያደረገ የሚገኘው የጠቅላይ ሚኒስትር አብይ አህመድን ካልኩሌሽናቸውን በእጅጉ ንቄው አላቅም እንደዚሁ አንደርማይንም ለማድረግ አይቃጣኝም ይሁን እንጂ አሁን እየሄዱበት ያለው መንገድ ግን ለኢትዮጵያ ብቻ አይደለም ለቀጠናው ሰፊ አለመረጋጋቶችን ነው የሚፈጥር ሌላው እንደማሳያ ማንሳትም የምፈልገው በእርግጥ በ2013 እና 14 ይመስለኛል አርኤስኤፍ እንደዚሁ ህልውና ማግኘት የጀመረውና ይህ የአርኤስኤፍ እንግዲህ ወደ አንድ መዋቀር ሲጀመር ከሱዳን ተቀጥረው የሄዱ ተዋጊዎች ቅጥር ተዋጊዎች ወደ ሊቢያ ተቀጥረው ሄደው የነበሩት ቅጥር ተዋጊዎች በእርግጥ የጋዳፊ መንግስት ከፈረሰ በኋላ እነሱም መሳሪያቸውን እንደያዙ ወደ ሱዳን የተመለሱት ከዛ በኋላ የተቀላቀሉት ደግሞ የአሁኑን አርኤስኤፍ ነው ስለዚህ ይህ የታጣቂ ቡድን ምን አይነት አቅም እንደገነባ አሁን የምናውቀው ነው እንግዲህ
ሄሚቲ ላይ እንግዲህ ያለውን ጉዳይ የምናውቀው ነው። በሄሚቲ እንግዲህ የዝምድናቸው ወይም ደግሞ ጎሳቸው ወደ ቻድም ይመዘዛልና በእርግጥ ከቻድም እንደዚሁ ተዋጊዎች ተመልምለው ሄደው ነበረ ወደ ሊቢያ። ተመሳሳይ አይነት እጣ ነው የደረሳቸው። ምክንያቱም ያው ሊቢያ ፈርሳለች። የሙአመር ጋዳፊ መንግስት ስርወ መንግስት ቢባል ይቀላል፣ እሱም ተበታትኗል። ስለዚህ እነዚህ ሰዎች በዛው አካባቢ መሆን አይችሉም። የታጠቁትን ይዘው ወደ መገኛቸውና ወደ መነሻቸው ነው የተመለሱት። ስለዚህ ያው እንደምታውቁት ደግሞ የታጠቀ የተደራጀ እንደዚሁም ደግሞ ብዙ ሪሶርስ የሌለው ነገር ግን ምን ማድረግ የሚችል ትኩስ ኃይል ምን ማድረግ እንደሚችል እንግዲህ ሁላችንም እንደምናውቀው አሁን ላይ ያለውን የሱዳንን አለመረጋጋት እንደዚሁ ያዋለደም ነው ማለት ይቻላል ማለት ነው። ስለዚህ የኢትዮጵያ መንግስት እንደዛው ነው እያደረገ የሚገኘው። እነዚሁ ታጣቂዎች ኢትዮጵያ ውስጥ በጣም ከፍተኛ የሆነ ተዋናይ ይሆናሉ። እነዚህ ታጣቂዎች ኢትዮጵያ ውስጥ፣ ኤርትራ ውስጥ ከፍተኛ የሆነ የጦርነት ተሳትፎ ያደርጋሉ ወደፊት። ምናልባትም በቀጣይ ወይም አማራ ክልል፣ ትግራይም ኢንክሉዲንግ ደግሞ ወደ ኤርትራም እንደዚሁ ደግሞ ሊዘምቱና ዲፕሎይ ተደርገው ከፍተኛ የሆነ ውጊያ ላይ ሊሳተፉ ይችላሉ። ይህን በሚያደርጉበት ጊዜ ሀገራት ላይ አይረጉም። እንደዚህ አይነት ሜንታሊቲያቸው በራሱ የቅጥር እና የኮዝ ኖሮት የሚዋጋው በጣም ለየቅል ለቅጥር የሚዋጋው ብዙ ጊዜ ያው እንግዲህ በቻይናም ታሪክ እንደምናውቀው የኮሚታንግ ጦር እና የሻንጋሸግ ጦር እንደዚሁ የምናውቀው ነውና በቁጥር ብዛት እንኳ ማይመጣጠኑ ኢንሲደንቶች ነበሩ። ያው በታሪካዊ የቻይና የፖለቲካል ሙቭመንት ወቅት ማለት ነው። የቅጥር ተዋጊዎች ስነልቦና እስከ የተቀጣሪ ስነልቦና ነው ያላቸው። የኮዝ ወይም ኮዝ አለኝ ብሎ የሚዋጋውን አይነት ስነልቦና አይደለም የሚኖራቸው። ስለዚህ በእርግጥ በቅጥር ተዋጊዎች የተረፈ መንግስት የለም። በቅጥር ተዋጊዎች ህይወቱ ወይም ደግሞ ጊዜው የሰነበተ መንግስት የለም እና እነዚሁም እጣ ፈንታቸው ለጊዜው ያው ጦርነቱን ሊያደምቁ ሊያሞቁ ብዙ አይነት እልቂቶችን ሊፈጽሙ ይችላሉ። ነገር ግን ፍጻሜያቸው ግን ቀጣሪያቸውን አስበልተው ነው የሚጠናቀቁት ማለት ነው እና ኢትዮጵያም እያደረገች ያለችው በሊቢያ መንገድ እየሄደች ይመስለኛል። አሁን የእድሜ ማምሻቸው ላይ በጣም ብዙ አይነት የስልጣን ማምሻቸው ወይም ደግሞ የስልጣን ዘመናቸው ማምሻ ላይ ብዙ ኦፕሽኖችን የሚፈልጉ አይነት መሪዎች አሁን በጠቅላይ ሚኒስትር አብይ አህመድ ላይ በጣም እየተስተዋለ ይመስላል እና በእርግጥ እንደዚህ አይነት ነገሮች ደግሞ ብዙ አዋጭና መንገዳቸው ሲሰምር አይስተዋልም። ሌላው እንደዚሁ ቅጥር ተዋጊዎችን መቅጠርና ለውጊያ ማሰለፍ በኢትዮጵያ አሁን ባለው ኮንቴክስት የሚሆን ነው ወይ? ምክንያቱም በእርግጥ ከዚህ ቀደም ያው በርካታ ሁነቶች ተከናውነዋል በኢትዮጵያ ፖለቲካ ውስጥ። አሁን ያለው ግን በብሔር፣ በጎሳ፣ በሃይማኖት በብዙ አይነት ጉዳዮች የተፈረካከሰና የተነጣጠለ ነገር ግን ሁሉም አንድ አይነት ጠላት አለኝ እስከ ማለት ደረጃ የደረሰበት ብዙ አይነት ልዩነቶች ቢኖራቸውም በውስጣቸው ነገር ግን ጠላታችን አንድ ነው ብለው የሚያስቡ ኃይላት እና በርካታ የታጠቁ አካላት ግን ኢትዮጵያ ውስጥ በስፋት እየተንቀሳቀሱ ነው የሚገኘው። ያለው የህዝብ ቁጥርም እንደዚሁ ታማኒ በማድረግ ታሳቢ በማድረግ ማለት ነውና በእርግጥ በእነዚህ በኃይሎች እና በእርግጥ የሊቢያ ጥቃት ከአንድ ወገን ስለሆነ ማለት ነው። አሁን ግን በጣም ኦልራውንድድ በሆነ የኢትዮጵያ ዳይናሚክስ ውስጥ እነዚህ ኃይሎች ገብተው ለውጥስ ማምጣት የሚችሉበት አቅም ላይ አለ ወይ? የኢትዮጵያ መንግስት ይህን በእርግጥ ቆም ብሎ ያስብበታል ወይ? ይሄ ራሱን የቻለ ሌላ ጥያቄ ውስጥ የሚከት ነው ማለት ነው። ስለዚህ በእርግጥ እነዚሁ መጀመሪያ ላይ እንዳነሳሁት የተዋረግ ታጣቂዎች የተወሰኑት ወደ ሊቢያ ከተመለሱ በኋላ የተወሰኑት ደግሞ ስደትን መርጠዋል። ወደ አልጄሪያም እንደዚሁ ተሻግረው ወደ ሌሎች ሀገራት ለመሻገርም እንደዚሁ ሐሳብም ነበራቸው። በእርግጥ በኋላ ተመሳሳይ ይህን ጉዳይ በእርግጥ አድማጮቻችን ይህን ጉዳይ በጣም ሰፊና ትንታኔ የታከለበት እንደዚሁ በንባብ እዚሁ እንግዲህ ጣቢያችን ላይ ይነበባል። እንድታደምጡትም እንደዚሁ ከወዲሁ እጋብዛለሁ። በአጭር ቀናት ውስጥ እንደዚሁ ወደ እናንተ እናደርሳለን።
ይሁን እንጂ እነዚህ ታጣቂዎች አሁን በኢትዮጵያ ውስጥ ተመሳሳይ አይነት ሚና ሊኖራቸው መቻሉ በእርግጥ አጠራጣሪ ነው። ሚናቸውን ይወጣሉ። ከጠቅላይ ሚኒስትሩ የሚሰጣቸውን ትዕዛዝ ተግባራዊ ሊያደርጉ ይችላሉ። ብዙ ንጹሐንን ኢትዮጵያንን ሊገሉ ይችላሉ። ነገር ግን ቅድምም እንዳልኩት አዋጭ ግን አይሆንም። እንደዚሁም ደግሞ ያው የላኳቸውን ሰዎች አስበልተው ነው የሚጠናቀቁትም ለማለትም ያህል ነው። ስለዚህ ምን መደረግ ይኖርበታል? ወይም ደግሞ the way forward ምን አይነት ነገሮች ሊፈጠሩ ይችላሉ? በእርግጥ ምክረ ሀሳብ ማስቀመጥ አንችልም። ምክንያቱም we're not in the position ይህን ነገር ለማድረግ። ነገር ግን አንድ ነገር ግን እርግጠኛ መሆን ግን ይቻላል። ጠቅላይ ሚኒስትሩም ወይም ደግሞ ኢትዮጵያ አሁን ያለችበት ሁኔታና ከተባበሩት አረብ ኤሚሬቶች ጋር ያለው ግንኙነት በመካካድ ይጠናቀቃል። በመካካድ የሚጠናቀቅበት ምክንያት ደግሞ በእርግጥ መግቢያችን ላይ እንዳስታወቁት ያው የተባበሩት አረብ ኤሚሬት በቤኒሻንጉል ያለውን ካምፕ በጭራሽ ማላቀው ነው። እንደዚህ አይነት ነገር እኔ በጭራሽ ፋይናንስ አላደረኩም፣ ምንም ማለት ኢንቮልቭመንትም የለኝም እስከ ማለትም ደርሳለች። እንደዚህ አይነት አይኔን ግንባር ያርገው አይነት መግለጫም ሰጥታለች። ሶ እንዳልኩት ያው ቀድሞ ማውጣት የነበረበት የፌደራል መንግስት ነበረ። ነገር ግን ያ ሳይሆን ቀርቶ ነገሮች የተገላቢጦሽ ሆነዋል። ሌላው ከሳውዲ አረቢያ ጋር ያለው ግንኙነትም እንደዚሁ የሚሰምር ከሆነ እንደዚሁም ደግሞ የሳውዲ አረቢያን ተከትሎ ደግሞ የአሜሪካው ፕሬዚደንት ዶናልድ ትራምፕ ያው እንግዲህ የጠማቸው የኖቤል ፒስ ፕራይዝ ሽልማት አለ። እሱንም ተግባራዊ ለማድረግ የሱዳንን ጉዳይ እንፈታለን ብለውም እንደዚሁ ማሳወቃቸው የሚታወስ ነውና ቀጥተኛ ትዕዛዝ ለኢትዮጵያ መንግስት ሊሰጡ ይችላሉ። ያለውን ኢንቮልቭመንት እንዲያቆም ያለውንም የመሳሪያ የካምፕ እንዲያፈራርስና ከእንደዚህ አይነት ነገሮች ላይ ለቆ እንዲወጣ ሊያደርጉ ይችላሉና ያን በሚያደርግበት ጊዜ ዩተርን የማድረግ ምንም ችግር የለበትም ኢትዮጵያ መንግስት። በነገራችን ላይ ምንም ነገር የመካድ ምንም ነገር ሌሎቹን ዞር በሉ የማለት ወይም ደግሞ ወዳጆቹን ዞር በሉ የማለት ምንም አይነት ችግር የሌለበትም መንግስት ስለሆነ እንደዚህ አይነት መካካዶች ሊፈጠሩ ይችላሉ። ስለዚህ እንግዲህ በቀጣይ ልናየው የምንችለው ነገር ወይም ደግሞ ሶሉሽንም ብዬ የማስበው በእርግጥ የሁለቱ መካካድ ነውና እንግዲህ በቀጣይ የምናየው ይሆናል ብዬ አስባለሁኝ። እንግዲህ አድማጮቻችን ለሳምንቱ ያስኩት መረጃና እንደዚሁ ደግሞ ሐሳብ ይህን ይመስላል። ሳምንት በሌላ ዝግጅት እንገናኛለን። እስከ ሳምንት መልካም ሳምንት።